ቀነፍ ክፍል 6 አብዱልሐኪም ሰፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱቲዩብ ፋሚሊያንስ እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ በዚህ ትተረፍ ይበልልኝ። ቀንፍን ይዘነው መጥተናል። እስኪ እናስቀጥለው። ወይዘሮ ሸምሲያ የተጣደፉ ወደ ቤት እየሄዱ ነው። ጠበቃ ጓደኛውን አናግረው የልጃቸውን ደም ከንቱ እንዳይቀር ፍትህ ለማግኘት ቋምጠዋል። ሰፈር እንደደረሱ ወደ ተማም ሱቅ አቀኑ። ልጃቸው አድርጊ እንዳላቸው ማድረግ ጀመሩ። ወይዘሮ ሸምሲያ መሆናቸውን እንዳወቀ ተማም ፈገግ አለና እትዬ ሸምሲያ እንዴት ኖት አለ። አልሐምዱሊላህ ተምዬ ደህና ነህ? ወይ እትዬ ሸምሲያ አለ በግርምት። አሁን ምን ልስጦት? እኔ ምለው እትዬ እንደው በአላህ እንዳይቀየሙኝ ድጋሚ ሆስፒታል ለመምጣት እኮ አልመቻለኝ። ይኸው ሱቅ የሚቆም ሰው የለም። ግን እንዴት ነው እየተሻለው ነው ወይ ብለው ጠይቃቸው። እስቲ ተወኝ፣ እንዲያው አላህ እሱን ያድርፍልኝ እንጂ እገሌ ጠየቀው እገሌ ያልጠየቀው የምል ይመስልሃል አሉ። አረ በፍጹም እትዬ ሸምሲያ ራስህን አታስጨንቅ። ይልቅ አሁን የመጣሁት ጀሚሌ አንተ ጋር ስልክ አለ ከፍቶ ስጥሽ ብሎኝ ነው። እንዲያው ከሆስፒታሉ እየበረርኩ የመጣሁት ልጄ አሉ። የትኛው ስልክ እትዬ ሸምሲያ? እኔ ምን አውቄ፣ ምንም የለም እንደ አንተ ጋር አሉ። አሃ የእኔው ነገር ዕቃ ሲወደድ እኮ የማስታውሰው ነገርም ጠፋኝ። ቆይ አንዴ አለ። በል ፍጠን፣ ቤት ቶሎ መድረስ አለብኝ። ተማም በተባለው መሰረት ስልኩን ከፍቶ ለወይዘሮ ሸምሲያ ሰጣቸው። ስልኩን ከተቀበሉበት በኋላ ወደ ቤት ገሰገሱ። ጀሚል ይህን ስልክ እጅግ በጣም አጣብቂኝ ውስጥ አሊያም አደጋ ላይ ከሆነ ብቻ የሚጠቀምበት ታማኝ ወዳጆቹ ናቸው። ልክ እንደሱ ይህን የሚጠቀመው ይህንን ስልክ ሁሉ ጊዜ ክፍት ሆኖ አይቀመጥም። እርዳታ የፈለገ ሰው ይደውላል። ስልኩን የያዘው ሰው በቀን ቢያንስ ለተወሰነ ሰዓታት አንድ ክፍት ያደርገዋል። ስልኩ ሲከፈት ያሳውቁኝ መልእክት ስለሚገባ ማን እንደደወለ በቀላሉ ይለያል። የደወለው ሰው ስልኩ በ10 ደቂቃ ውስጥ መልሶ ካልተደወለለት የተደወለለት ደዋይ አደጋ ላይ መሆኑን ተረድቶ በድጋሚ ደውሎ በሌሎቹ መሰሎቹ እርዳታ እንዲደረግለት ያደርጋል። ቢንያሚን በተስፋ መቁረጥ ውስጥ ሆኖ የእናቱን መዳን ይጠባበቃል። የደረሰበት ጉዳት ላፍታ ትዝ አይለው። ያጣውንና የሚያጣውን እያሰበ የመኖሩ ትርጉሙ ግራ ገብቶታል። የእናቱን ሕመም በውል እንኳ አልተረዳም። ወይዘሮ ሰብለ በምስጢር ሸሽገው ልጅነቱን ተጠቅመው ጭንቀት ብቻ መሆኑን አሳምነውት ወደማይቀረው ዓለም ሂደዋል። ወይኔ እማዬ ምን አጥፍተን ይሁን እያለ አምላኬ ይችን ዓለም በቅጡ ያልተረዳችን ሕፃን የነጠከኝ ብቸኛ ሁን ያልከኝ ምን ብበድል ነው የመኖሬን ትርጉም የሳቄን መና ያስቀራው? ምን ልታደርገኝ ነው? ይህን ሁሉ እንዳይ ነው? ወይ አትገለኝ ወይ አታኖረኝ። ከሙታን በታች ያደረግከኝ ምን እንደሆን ነው? እኔ እናት አባት ወንድም አያስፈልገኝም? መኖሬ ካልጠቀመ መሄዴም አይጎዳም እያለ ከዓይኖቹ የእንባ ጎርፍ እየወረደ በልቡ ከአምላኩ ጋር ይሟገታል። እሱን የሚንከባከቡት ነርሶች መምጣት ሲጀምሩ ከሐሳቡ ተመለሰ።
ነርሶች የሚቀይርለትን ፋሻ ከቀየሩለት በኋላ ሊሄዱ ሲሉ ይቅርታ እንዲህ ዶክተርን ማናገር ፈልጌ ነበር አለ። ምን ነው? ችግር አለ? ምናልባት የምትፈልገው ነገር ካለ አለ። አይ ምንም የለም፣ ዶክተሩን ማናገር ፈልጌ ነው። እናቴን ማየት ፈልጋለሁ አለ። እሺ አሁን ይመጣል ብለው ዶክተሩን ለመጥራት ነርሶች ወጡ። ዶክተሩ ቢንያሚን የተኛበትን ክፍል ገብቶ በቅድሚያ ስለ ጤንነቱ አንዳንድ ነገሮች ከጠየቀው በኋላ ለምን እንደፈለገው ጠየቀው። ዶክተር እናቴን ማየት ፈልጋለሁ አለ ቢንያሚን። ይኸውልህ ቢንያሚን፣ እናትህን ታያቸዋለህ፣ ምንም ችግር የለም። ነገር ግን እንዳየኸው አንተም በደንብ ሊሻልህ ይገባል። እናትህ እስካሁን አልነቁም፣ የቻልነውን ሁሉ እያደረግን ነው። ዶክተር ስማኝ፣ እናቴን ማየት ፈልጋለሁ። እኔ ገና ለገና አልተሻለኝም ብዬ በእናቴ ናፍቆት መሰቃየት አልፈልግም። የእናቴን እስትንፋስ መስማት ፈልጋለሁ አለ ቢንያሚን። ይኸውልህ ቢኒ ብሎ ሳይጨርሰው ንዴት እናልህ ተቀላቅሎበት፣ እናቴ ጋር ትወስደኛለህ አትወስደኝም? እኔ አልወስድህም አላልኩም እና አሁኑኑ ውሰደኝ እያልኩህ ያለው ትንሽ መገገም አለብህ ነው የምለው። ቆመህ እንኳ በትክክል መራመድ መቻል አለብህ አለ ዶክተሩ። ይኸው ብሎ ለመነሳት ሲሞክር ከተቀመጠበት የአልጋ ጠርዝ ወደ መሬት ወደቀ። ሁሉም በድንጋጤ ተረባርበው አነሱት። ይህን ነው የምልህ ቢኒ፣ ገና አንተ ራሱ አልጠነከርክም እኮ ነው የምልህ። መራመድ አይደል ቀረኝ? ይኸው ብሎ በድጋሚ ሊነሳ ሞከረ። አቃተው። እልህ እና ንዴት ተጨማምሮ እምባውን ዘረገፈው። ዶክተር እናቴ በሕይወት እንዳለች ማየት ፈልጋለሁ። ዶክተር ከህመሜ በላይ እኮ እሷ በሕይወት አለች የለችም የሚለው ጭንቀት ሊገለኝ ነው። እናቴ ጋር ውሰደኝ። ንዴቱ እየጨመረ መጣ። ቆይ ማን ስለሆንክ ነው አንተ የምትከለክለኝ? አለ ቢንያሚን። እኔ የመከልከል ስልጣን የለኝም። አንተ ግን ተረጋጋ ቢኒ አለ ዶክተር። አንድ ነገር ልንገርህ፣ እናቴን ሳላያት ብትሞት ግን አንተም በሕይወት አትኖርም አለ ቢንያሚን። ንዴቱን እልሁን ተቀላቅሎ ሳግፍን እያደረገው ዶክተሩ ሁሉም ነገር ከቁጥጥር ውጭ ሆነበት። ያለው አማራጭ መፍቀድ ብቻ ሆነ። አስቸጋሪ ሰው ነህ ቢኒ፣ እናትህን አታይም ያልኩህ ከዚህ ሁኔታ እንድታገግም ነበር። ድርቅ አልክ። አሁን ለትንሽ ደቂቃዎች ማየት ትችላለህ። ነገር ግን ማልቀስም ሆነ ሌላ ነገር ማድረግ ፈጽሞ የተከለከለ ነው። አሁን እግሮቹ ስላልጠነከሩ ዊልቸር አምጡለት እናስገቡት፣ እዛው ጠብቃችኋለሁ ብሎ ዶክተሩ ተሰናብቶት ሄደ። ቢንያሚን የተስፋ ጭላንጭል ወገግ እያለለት ይመስል ፈገግ ብሎ እንባውን መጥረግ ጀመረ። ወይዘሮ ሸምሲያ መርማሪ ፖሊሶች ሳይደርሱ ቀድሞ ደርሰዋል። እየተጣደፉ ኮሜዲኖ ስር አለ የተባለውን ብር መፈለግ ጀመሩ። እንዳላቸው ከኮሜዲኖው ግርጌ 2 ባለ 10 እና 1 ባለ 5,000 ብር በጥቁር ፌስታ ተጠቅልሎ ቁጭ ብሏል። ሰርተን ለፍተን ያመጣነው ነው ብሎ ስላላቸው የትም እንዳይባክን ሁነኛ ቦታ ለመደበቅ አሰቡ። ለጊዜው ከራሳቸው በላይ የሚያምኑት ስላልነበረ ብሩን አንስተው መቀነታቸው ላይ ከተው ላይ ነብርማ ወፈር ያለ በብርድ ሰዓት የሚለብሱትን ፎጣ ደረቡበት። እናትነታቸው ተደማምሮ የደረቡት ፎጣ አግዝፏቸዋል። የኮርኒሱ ጣራ ስላለ ያላቸውን ለመፈለግ ወደ ቆጡ ሊወጡ ሲሉ መርማሪው ፖሊሶች ከተፍ አሉ። ቤቱን
ሊፈትሹ እንደመጡና እንዲተባበሯቸው ጠየቋቸው። ሰውነታቸው ይንቀጠቀጣል። እንዳለውም ሕይወቴን አደጋ ላይ ይጥለዋል ያላቸውን ዕቃ ከተገኘ ልጃቸውን ሕይወት በገዛ ፍቃዳቸው እንደሰዉት ቆጥረው ጸጸቱ በድጋሚ ሌላ ጠባሳ ሊጨምርባቸው ነው። ደብቂ ስላላቸው ዕቃ ምንም አይነት ነገር አያውቁም። መርማሪ ፖሊሶቹ ቤቱን አብጠርጥረው እየፈተሹት ነው። በዚህ መሃል ጀሚል ይደውልልሻል ብሎ ያላቸው ስልክ ጠራ። ፍትህ የተጠማው ልባቸው የነበረውን ጭንቀት ረስቶ የሐሴት ጮቤ ረግጦ የተደወለውን ስልክ ለማንሳት ከቤቱ ወጣ ብለው ማናገር ጀመሩ። የደወለላቸው ሰው ጀሚል አለመሆኑን ተረድቶ ነገር ግን ሁሉንም ነገር ጀሚል እንዳመቻቸው ደግሞ ገብቶታል። የተፈጠረውን ሁሉ በእንባ እያደመቁ ተረኩለት። ዝም ብሎ ያዳምጣል። በመሃል ግን ማን ነበር ስሙን ያሉኝ አለ። ሳሙኤል አይሉ አሉ። የት ፖሊስ ጣቢያ ነው ያለው? እዚህ ሆስፒታሉ አቅራቢያ ያለው ፖሊስ ጣቢያ ነው። ምን ይባላል የፖሊስ ጣቢያው ስም? ምን አውቄ ብለህ ነው? አንዱን ስለው አንዱን ውክብ ብዬ እንዲው ስሙን እንኳ መያዝ አቃተኝ። በቃ ችግር የለውም፣ እርሶ ይረጋጉ። ደንበኛ ጠበቃ ስላለ በቅርቡ የሚፈልጉትን ያገኛሉ። እንዲያው አላህ ይባርክህ፣ የእጅህን አትጣ እያሉ ምርቃናቸውን ሳይጨርሱ ስልኩ ተዘጋ። አልሐምዱሊላህ ምን ይሳናል አሉ ወይዘሮ ሸምሲያ ወደ ቤት ውስጥ እየፈተሹ ያሉ ፖሊሶች ትዝ ብለዋቸው እየተርበተበቱ ገቡ። ነገር ግን እስካሁን አንድም ያገኙት መረጃ አልነበረም። ወይዘሮ ሸምሲያ ሰውነታቸው ይንቀጠቀጣል። ላብ እያጠመቃቸው ነው። ቀስ ብለው አይናቸውን ሰረቅ አድርገው ወደ ቆጡ ጣራ ተመለከቱ። ይህንን እንቅስቃሴያቸውን ሲከታተል የነበረ አንድ መርማሪ ፖሊስ ትኩረቱን ሙሉ በሙሉ ጣራው ላይ አድርጎ ወጥተው እንዲፈትሹ ትዕዛዝ አስተላለፈ። የጣራውን ኮርኒስ መሃል ለመሃል ቀደዱት። ብዙ አቧራና የአይጦች አይነ ምድር ተቀላቅሎ ወረደ። ከዛ መሃል ግን አንድ ዱቄት የመሰለ 200 ግራም የሚመዝን ሐሺሽ ተገኘ። የወይዘሮ ሸምሲያ ልብ ለሁለት ስንጥቅ አለ። መርማሪ ፖሊሶች ጥርጣሬያቸውን ከፍ የሚያደርግላቸውን መረጃ አግኝተዋል። ከመኪና አደጋው ጀርባ ሌላ ትልቅ ወንጀል እየተካሄደና እየተፈጸመ እንዳለ በቂ መረጃ አግኝተዋል። አሁን የዚህን ወንጀል ዋነኛ ቀንቃኞች ለመያዝ ኃይላቸውን አጠናክረው ቀጥለውበታል። ቢንያሚን በተዘጋጀለት ዊልቸር ደግፈው ካስቀመጡት በኋላ በነርሶቹ ድጋፍ እናቱ ወደሚገኙበት ክፍል እያመራ ነው። ልክ እንደሱ የመኪና አደጋ ደርሶበት ተጎድቶ በመታከም ላይ ካለ ሰው ጋር አይን ለአይን ተጋጩ። ይህንን መልክ ከዚህ በፊት ያውቀዋል። አዲስ አልሆነበትም። ነገር ግን የት እንደተመለከተውና የት እንደሚያውቀው ማስታወስ ተስኖታል። ይህንን እያብሰለሰለ እናቱ ወይዘሮ ሳሚያ ወደሚታከምበት ክፍል ገቡ። ወይዘሮ ሳሚያ የኦክስጅን መተንፈሻ ተገጥሞላቸው በነጩ አልጋ ላይ እንደ በድን ሬሳ ተዘርረዋል። ቢንያሚን እናቱን ሲመለከት እንባ ባይኑ ሞላ። አንዳች ነገር ሰውነቱን ወረረው። በምድር ላይ አለች እና ቀረችኝ ብሎ የሚላት እናቱ ከሟች ተሽላ በሕይወት ካሉት አንሳ ከሞት ጋር ነፃ ፍልሚያ እየገጠመች ነው። ቢንያሚን ወደ እናቱ ጠጋ ብሎ በእንባ በራሰ ፊቱ ተገስጦ ሳማቸው። የቁጭት እንባውን ያወርዳል። እማ አንቺም እንደ ሌሎች አጨክኝብኝማ። እማ እየፈራሁ ነው። ብቸኝነቴን የቁም እሳት ሆኖ እያንገበገበኝ ነው። እማ ግን ይህን ያህል ፈጣሪ ምን ብበድለው ነው? እማ
አቤት አትየኝም እንዴ እማ? ድምፅሽ ናፈቀኝና የእኔ ውድ አትየኝም እምባውን መቆጣጠር አቃተው። ናፍቆቱ ወደ እልህና ንዴት ተቀየረ። የእናቱ ዝምታ እንደ አውሬ ያስፈራው። ሳግ እየተናነቀው እማዬ እያለ የተኛውን የእናቱን ትከሻ ይዞ መነቅነቅ ጀመረ። እማዬ አልጋው እስኪርገፈገፍ ድረስ መነቅነቅ ጀመረ። እንባውና እልሁ እየጨመረ ትንፋሹ እየተቆራረጠ መቆራረጥ ጀመረ። ነርሶቹ ተደናግጠው በዶክተሩ ትዕዛዝ የተቀመጠበትን ዊልቸር ገፍትረው ተረባርበው አስወጡት። ወይዘሮ ሳሚያ የልብ ምታቸው ጨመረ። በተከደነ ዓይናቸው የስንብት የሚመስል እንባ አወረዱ። ቢንያሚን የሚሆነውን አሳጥቶት ዶክተሩ እንዲረጋጋና ሌሎች ህሙማንን እያወከ መሆኑን ነግሮት አደብ እንዲያደርግ አስጠነቀቀው። ቢንያሚን ፊቱን ያጠበውን እንባ እየጠረገ እያለ ያ የት እንደሚያውቀው ግራ የገባው መልክ በድጋሚ ሲመለከተው ታወሰው። ከግር ጥፍሩ እስከ ራስ ፀጉሩ ድረስ በሸቀ። እንደሱ ጉዳት ደርሶበት የተመለከተው ጀሚል ነበር። ከዚህ በፊት ምንም አይነት ግንኙነት አልነበራቸውም። አንዲት ቀን ምናልባት ሽራፊ ሰከንዶች በማይሞላ ሁኔታ ላይ ነበር የተመለከተው። ነገር ግን ልክ እንደ ዛሬ ሆኖ ያስታውሰዋል። ቢንያሚን እናቱን ወይዘሮ ሳሚያ ራሳቸውን ስተው ወድቀው አቅፎ ወደ ሆስፒታል ለመሄድ ወደ አስፋልቱ ወጥቶ የሚሄዱትን መኪኖች እርዳታ እየጠየቀ እያለ ጀሚል ደግሞ ወደ ሐሺሽ አከፋፋዮች ጋር እየሄደ እያለ በድንገት ከሆስፒታሉ ተደውሎለት በሐሳብ ሰምጦ ወዴት እንደሚሄድ ግራ የተጋባውን ሾፌር ወደ ዳር መኪናውን ሲያስቆመው ቢንያምን እርዳታ ሊሰጣቸው የቆመ መስሎት ሲሄድ ወዲያው ጀሚል ከሐሳቡ ሰመመን ተመልሶ ሾፌሩን አፍጥነው ንዳው እያለ እንዳይቆም ሲከለክል በነበረበት ቅጽበት ነበር የተመለከተው። ጀሚል የሚሄድበት ቦታ ለመድረሱ እንጂ ማን ይኑር ምን ይፈልግ የሚያውቀው ነገር አልነበረም። ቢንያሚን በዛች ቅጽበት የተመለከተው ላፍታ እንኳ አልዘነጋውም። ለዚህ ሁሉ ጥፋት ተጠያቂው እሱ ነው። ምናልባት የዛን ቀን መኪናውን እንደቆመ እርዳታ አድርጎ ቢሆን ኖሮ ይህ ሁሉ እልቂት ባልተፈጠረ ነበር፣ እኔም አንድ እህቴም ባልተነጠቅኩ ነበር እያለ በንዴት ለራሱ ይናገራል። አይኖቹ ፉም መስለዋል። ይህ ሰው ሕይወቱን ቢቀማው እንኳ አያስደስተውም። እድሜ ልኩን ቢቀጣው አይወጣለትም። ሲመለከተው ደሙ ይፈላል። አሁን ወደ ውጭ ማልቀስ አልቻለም። አንድ ወንድ ልጅ ወደ ውስጥ ያነባል። ጥላቻ፣ በቀል፣ እልህና ንዴቱ ዙሪያውን ከበው ሁለመናውን ተቆጣጠሩት። አሁን ባለበት ሁኔታ ምንም ማድረግ አቅም ስላልነበረው ሁሉንም አድርጎ ዝም አለ። ወይዘሮ ሸምሲያ አንድ ዜና ከሰሙ በኋላ ወደ ሆስፒታሉ መጥተው ድብልቅልቁን አወጡት። ጀሚልን እየተመለከቱ አንተ አረመኔ፣ ምን ብበድልህ ብጠላይ ነው ተባባሪ ያደረከኝ አንተ አውሬ? ኧረ አንቺ ሴትዮ ምን ይሴ ነው ምትቀውጭው? ዝም በል አንተም አትረባ። አንድ ቀን ሳላርፍ ሁሌም እንዳልኩ ይህም ሳይበቃ እንደዚህ ጉድ ታገር ታረገኛለህ። ምን ይሼ ነው? ኧረ ረጋ ብለሽ አናግርኝ እንጂ። አልረጋጋም አንተ ከይሲ አልረጋጋም እያሉ እንባቸው ያወርዱታል። ቂል አድርገህ ገመናን እንደብቅ ታደርገኛለህ። ኧረ አንቺ ሳትዮ እንዳታስበይኝ አለ። እንባቸውን መቆጣጠር ተስኗቸው እሳግ ይተናነቃቸዋል። የደረቡትን ነብርማ ፎጣ አውልቀው
በመቀነታቸው የደበቁትን 25,000 ብር አውጥተው ፊቱ ላይ ወረወሩለት። እንካ በደም ያመጣኸው ኮተትህን እናትነቴን ተጠቅመህ አምኜ ለልጄ ፍትህ እንጂ ሌላ ነገር ተጠየቅኩህ፣ ንገረኝ እስቲ አሉ። መርማሪ ፖሊሶች እየተካሄደ ስላለው ወንጀል የተለያዩ መረጃዎችን አግኝተዋል። በጀሚል ቤት ውስጥ የተገኘው 200 ግራም የሚመዝነው ሐሺሽ ዋነኛ የወንጀሉ ተዋናዮች እንዳልተያዙ ጠቋሚ ነው። የመገናኛ ብዙሃን የአደጋ አድራሾች ከምን ደረሱ የሚለውን ጥያቄያቸውን አላቆሙም። አድማጭ ተመልካቹ መጠየቁን አጠናክሮ ቀጥሎበታል። እስካሁን የደረሱበትን ዝርዝር ሁኔታ እንዲያሳውቋቸው ውቶታቸው ጨምሯል። ይበልጥ ጥያቄውን ያባባሰው የአንድ ግድያ ዜና ከተሰማ በኋላ ነበር። ሁሉም ትክክለኛው መረጃ እንዲሰጧቸው አጥብቀው እየሞገቱ ነው። መርማሪ ፖሊሶች መረጃዎቻቸውን አጠናክረው እንደሚያሳውቋቸው ገልጸዋል። የሐሺሽ አከፋፋዮች ውጥረት ውስጥ ገብተዋል። እስከዛሬ ስለሚከፋፈሉት ሐሺሽ ማንም ሰው አንዳችም ፍንጭ አልነበረውም። ከተከሰተው አደጋ በኋላ አደጋው የመገናኛ ብዙሃንን ቀልብ ከሳበ ሰነባብቷል። የአደጋው ዋና ተጠሪ ጀሚል ነው። ይህም ከእነሱ ሐሺሽ ደንበኛ መካከል አንዱ ነው። በተቀጣጠሩበት ወቅት ካረፈደ ደንበኝነቱን እንደሚያጣና በድጋሚ አገልግሎቱን ለማግኘት 3500 ብር ማስያዝ እንዳለበት ነበር ለመጨረሻ ጊዜ የተነጋገሩት። ጀሚል ምናልባት አደጋውን ባያደርስና ምንም ነገር ባይፈጠር ኖሮ መረጃ ይወጣብናል የሚለው ስጋት ባላሳሰባቸው ነበር። አሁን ግን ጀሚል ሆስፒታል ውስጥ በቁጥጥር ስር ውሎ ጠባቂዎቹ ተመድበውለታል። እየተጠበቀ ይገኛል። የመረጃውን ምንጭ ማድረቅ ይፈልጋሉ። ብቸኛ የመረጃ ምንጭ ደግሞ በአሁኑ ሰዓት ጀሚል ብቻ ነው። በጀሚል አማካኝነት ጥቆማ ደርሷቸው ፖሊሶች ከደረሱበት ስራቸው አደጋ ላይ ነው። የመረጃ ምንጩን ለማድረቅ የጀሚል በህይወት አለመኖር ግዴታ ነው። ይህን ለማድረግ የሆስፒታሉ ሙሉ መረጃ አላቸው። ወደ ጀሚል ክፍል ማን እንደሚገባ ጠንቅቀው ያውቁታል። በመረጃዎቻቸው መሰረት ጀሚልን ለመግደል ሰው ተመድቧል። ሳይቀደሙ መቅደም ብቻ ነው። መገናኛ ብዙሃኑ ተከሽኖ የቀረበለትን የፖሊሶቹ መረጃ አነጋጋሪ ሆኗል። በትላንትናው ዕለት በከተማችን አዲስ አበባ አንድ የግድያ ሙከራ ተፈጽሟል። በትላንትናው ዕለት የተገደሉት አቶ ሳሙኤል ኃይሉ የተባሉ ግለሰብ በግድያ ወንጀል ተጠርጥረው በጊዜያዊ ፖሊስ ማረፊያ ቤት እንዳሉ ነው የተገደሉት። እስካሁን ድረስ ስለ ገዳዮቹ ምንም አይነት ፍንጭ አልተገኘም። በተጨማሪም በከተማችን ውስጥ የሐሺሽ ንግድ እየተካሄደ እንደሚገኝ መረጃዎች አግኝተናል ሲሉ ፖሊሶች አስታውቀዋል። በቅርቡ በመዲናችን አዲስ አበባ በሳር ቤት ገብርኤል አካባቢ የመኪና አደጋ ለማድረስ የተጠረጠረው ጀሚል ጃቢር በተባለ ግለሰብ ቤት በተደረገ ፍተሻ 200 ግራም የሚመዝን ሐሺሽ መገኘቱ ታውቋል። መርማሪ ፖሊሶች እንዳስታወቁት በትላንትናው ዕለት የተገደሉት አቶ ሳሙኤል ኃይሉ የተባሉ ግለሰብ የጀሚል ጃቢር ወንድም በመግደል ሰበብ እንደተጠረጠሩ ተገልጿል። ከዚህ ግድያ ጀርባ የግለሰብ እጅ ሊኖርበት እንደሚችል ጨምሮ አስታውቀዋል። አንተ አረመኔ፣ ጠበቃ ጓደኛ አለኝ ያልከው ገዳይ ነበረ አይደል? አረው እያሉ ጩኸታቸውን ለቀቁት። ወይዘሮ ሸምሱ ባክሽ አታካብጂ፣ የወንድሜን ገዳይ አልነበረ እንዴ የምትፈልጊው? ዋናውን አሰጠሁት። ወይኔ ጩኸታቸው እየባሰ መጣ። ዶክተሮቹ፣ ነርሶችን፣ እሱን ጥበቃ የተመደቡለት ፖሊሶች ግር ብለው ገቡ። ወይዘሮ ሸምሲያን ለማረጋጋት ሞክረው ሲያቅታቸው ከክፍሉ ጎትተው ይዘውት መሄድ ጀመሩ። እየተወራጩ ምን አለ እንዳንተ አይነት ነፍሰ ገዳይ ልጅ ከሚሰጠኝ፣ ምን አለ ማን በሆንኩት እያሉ መጮኻቸውን ሳያቆሙ በእንባ ታጅበው የግዳቸውን ይዘው አስወጧቸው። ሆስፒታል ውስጥ ያለ ሰው በሙሉ ተረብሿል። ሁኔታቸው ያሳዘነውም ያበሳጨውም አልጠፋም።
በማረፊያ ዕድሜያቸው በልጆቻቸው እንዲህ መባከናቸው አንገበገበው ሁሉም የምጸት እንባውን ያወርዳል ይልና የዛሬው ቅንፍ ትንሽ ረዘም ያለ ታሪክ ያለው ብዙዎችን እየፈተሽን እየተማርንበት እንሄዳለን ብዬ አስባለሁ። ለነበረን ቆይታ ውድ የሀገሬ ልጆች የምወዳችሁ የአብዱ ቲዩብ ፋሚሊያንስ ዛሬውን ትረካችን በዚያ በቃን። መልካም ቀን፣ መልካም ውሎ። ምናልባት በማታ ከመጣም መልካም ምሽት ይሁንላችሁ። ያላ ባይ አብዱ የባህር ዳሩ ቻው ቤተሰብ።